አብርሽና ጋሼ ሲገናኙ ያለው ነገር ምንድነው? እንዴት ነው የሚል አብረን የምናይ ይሆናል። የአብርሽ ሁኔታ በእርግጥ ብዙዎቻችን እንኳን አባትና እናት ቀርቶ እዚሁ ሚዲያ ላይ አውቀነው እኛ ራሱ ግራ ተጋብተናል። ምክንያቱም እየሆነው ያለው ነገርና እየተደረገው ያለው ነገር ሳንወድ በግድ እንድናስብና ሳንወድ በግድ ግራ እንድንጋባ ነው እየሆነው ያለው። ምክንያቱም እስከ ዛሬ ድረስ አብርሽን ስናቀው በዚህ ሁኔታና በዚህ መንገድ አይተን ስለመናቅ አሁን ደግሞ በሰሞኑ የተፈጠረው ነገርና እንዲሁም ደግሞ ዝምታው ብዙዎቻችን ግራ አጋብቶናል። ያም ደግሞ የሆነው ከሆነ በኋላ በወሰኑት ውሳኔና እንዲሁም ደግሞ አብርሽ በመጨረሻ በወሰነው ውሳኔ ወደ እናቴና ወደ አባቴ ጋር መሄድ ይፈልጋለሁኝ ባለው በወሰነው ውሳኔ ላይ ትላንት ወደ እናት አባቱ ቤት ሁሉም በኢምባ ሄርሜላም እንዲሁም ደግሞ ሩታ እንዲሁም ደግሞ ሌሎቹንም ጨምሮ በኢምባ ተሰናብቶት ነበር። ይሄም ኢምባ ደግሞ ምንድነው? ለምንድነው ሲያነቡት? ምንድነው ሲያሉት? ሩታ እንዳይሄድብኝ ነበር ያለችው። ታሞም ከሆነ እኔ ጋር ያለው ነገር ሁላ ህክምናውን ወይም ደግሞ ማድረግ ያለብን ነገር በሙሉ እናደርጋለን። እዛም ሄዳ ያው ነው ምንም እንትን የሚል ነገር ስለሌለ እያለች ነበር። ሄርሜላ ደግሞ አይ የትም ሆና የት ዋናው እኔ የሚፈልገው የሱን ደስታና የራቀው ደስታና እንዲሁም ደግሞ የራቀው ፈገግታ እንዲመለስ ከሆነ የትም ቢሆን የት ይሂድ ብቻ ሰላሙን እመኝልዋለሁኝ እያለች ነበር። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የእናንተም ሰላም ብዙ ትርፍርፍ ይበልልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ እንዳልኳችሁ ቀደም ብዬ የአብርሽ ሁኔታ ብዙዎቻችን ወደን ሳይሆን ሳንወድ ግራ ያጋባን ነገር ነበር። ይሄም ሁላችንም ያ እንትን ያደረገን እንድንጨነቅ ያደረገን ከዚህ በፊት ይሄንን ነገር ዝምታውን ስለማናየው የምናየው ደግሞ የሱን ፈገግታና እንዲሁም ደግሞ ተጫዋች ሰው መሆኑን እንዲሁም ደግሞ የስራ ሰው መሆኑን ነው የምናውቀው የነበረው። አሁን ለታገን በዚህ አሁን አንድ ወር ሆነው እናንተ ማለት ነው ግራ ከተጋባን አንድ ወር መሰለኝ ሆነዋል። ይሄም ደግሞ ብዙዎቻችን ሰንወድ ገባችሁ አይደል? ሰንወድ ምን ሆኖ ነው? ምንድነው እየተፈጠረው ያለው? እየሆነው ያለውስ ነገር ደግሞ ምንድነው? አብርሽን የምናውቀው በዚህ ሁኔታ አይደለም። እባካችሁን ለአብርሽ ቤተሰብ የለውም ወይ? ለምንድነው ዝምታውን መረጣችሁ? ዝም ለምን አላችሁ? እባካችሁን የሆነ መፍትሄ አታደርጉም ወይ? በቃ ልብሱን አውልቆ እስከሚያብድ ድረስ ነው እንደሚጠብቁት ብዙ ነገር ብለናል ማለት ነው። ግን በስተመጨረሻው አይታችኋል ብዬ አስባለሁ። ትላንት ተካሄደው ነገር በኢምባ ተሰናብቶት ነበር። አብርሽም ደግሞ ያ ከሄርሜላ ከሄደበት ከሄርሜላ ሄዶ ስንት ቀን ነበረ ቆየው? 3 ቀን 4 ቀን መሰለኝ። ያ በቆየው ቆይታው ላይ ብዙ ነገር ተደርጓል። ብዙ ነገር ብለዋል። እና ኤፍሬም እና ሩታ ብዙ ነገር እንትን ብለዋል። ነገር ግን በስተመጨረሻው ሄርሜላ ይዛ ማይታ ከሀገር ሊወጣ ነኝ ይዤው ከሀገር ይወጣለሁኝ እዚህ ጋር ሆኖ ምንም ሰላም እየተሰማው ስለሊሆና ከሀገር ይዤ ይወጣለሁኝ ብላ ነበር። በዛም ደግሞ ብዙዎቻችን አይ ልክናት አይ ትክክልናት ብቻ እሱ ሰላም ይሆን ማንም ብቻ ይዞት ይሄድ ብቻ እሱ ሰላም ይሆን እያልና ነበር ብዙዎቻችን። ነገር ግን ደግሞ ያ ማለት ሆና በአብርሽ በራሱ ውሳኔ ሆና የአብርሽ ውሳኔ ከሄርሜላ መሄድ ይፈልጋለው ቢል ከሄርሜላ ነበር የሚሄደው። አይም ደግሞ ከሩታ መሆን ነው የሚፈልገው ቢል ከሩታ ነበር የሚሆነው። ነገር ግን ያ ነገር አልተገኘ። ከሩታ ወይስ ደግሞ ወደ እናት አባቴ ቤት ወይም ደግሞ ከሄርሜላ ሲሉት አይ እኔ ወደ እናት አባቴ ቤት ይሄዳለው ነበር ያለው። እኛም ብዙዎቻችን አዎ ልክ ነው ትክክል ነው በቃ እሱም ይሄድና ዋናው ህዝቡ የሚፈልገው የሱን ሰላም ነው የሱን ጤና ነው ብለን ነበር። በስተመጨረሻው ትላንት ደግሞ ሄዷል። ያለው ነገር ደግሞ ከጋሽዬ ሲገናኙ ምንድነው ተፈጠረው? ጋሽዬስ ደግሞ ይሄንን ያክል ስቅስቅ ብሎ ለምንድነው ያለቀሱት? እናንተ እንኳን አባት እናት ቀርቶ እኛን ራሱ እያስለቀሰን አይደል እንዴ? የአብርሽ ሁኔታ ግራ ገብቶት እንዲሁም ደግሞ ዝምታው
እንዲሁም ደግሞ የመጀመሪያው ፈገግታው ሲሪቀው እኛ ራሳችን እኮ ያው ነው ያንን ደረጃ ነው ያለነው። ምክንያቱም ገባችሁ አይደል? እየተካሄደው ያለው ነገር እየሆነው ያለው ነገር እንዳልኳችሁ ነው። ወደን ሳይሆን ተገደን ግራ ተጋብተናል። እንዲሁም ደግሞ ስንትና ስንት ልጆች ናቸው የአብርሽ ሁኔታ አይቶ የምሬኔ ነው እናንተ ስቅስቅ ብሎ ኢምባ ጨርሶ ስቅስቅ ብሎ ያለቀሱ ልጆች አሉ። ታዲያ በዚህ መካከል እንኳን አባት እናት ቀርቶ አብርሽን እዚህ በሚዲያ ላይ አውቀ ነው። ነገር ግን ደግሞ ሁኔታው እንዲሁም ደግሞ ሁሉ ነገሩ ሲቀየርብን እኛ ራሳችን ወደን ሳይሆን ተገደን ግራ እየተጋባን ነበር ማለት ነው። ይሄም ደግሞ ቤተሰብ ሲያየው አያለቅስም ወይም ደግሞ ምንም አይሰማውም ማለት አንችልም በነገራችን ላይ ማለት ነው። ስለዚህ ዞሮ ተዛዞሮ የመጀመሪያው አብርሽ የመጀመሪያው ተጫዋቹና እንዲሁም ደግሞ የስራ ወዳጁ አብርሽ ይምጣልን። ከዛን ደግሞ ስራውን በትክክል እንዲሰራ ለብዙ የሱ ስራ የሱ ብቻ አይደለም በነገራችን ላይ የብዙ ልጆች ጭምር ነው። ስለዚህ የምሬንን መጀመሪያው ጤናው ይመለስ። ከዛም በኋላ ሩታና እንዲሁም ደግሞ የሄርሜላም ነገር እናይበታለን እኛም ማለት ነው። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ ቢታበረታቱኝ ደስ ይለኛል። ሁላችሁም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። የአብርሽንም ደግሞ ጤና ተመልሶ እንዲሁም ደግሞ ከአንድ ሁለት ቀን በኋላ ማለት ነው ከአንድና ከሁለት ቀን በኋላ ተመልሶ እንዴት ሆኖ ነው እዛ ሲሄድ እንዴት ነው ብለን ግራ እስከምንጋባ ድረስ ተሽሎት ይምጣ ነው የሚለው። እናንተ ነው የምታውቁት። በነገራችን ላይ ሁላችሁም አመሰግናለሁኝ። ባይ ባይ።